barnoota herreegaa kutaa afuraffaa hanga 8ffaa afaan Oromoo, afaan Amaariffaa fi afaan Ingiliziin, barnoota Ingiliffaa kutaa afuraffaa hanga 8ffaatti, barnoota dabalataa beekumsaa fi hubannoo barattootaa cimsan wiixataa hanga jimaataa guyyaa sa'aatii 11 hanga galgala sa'aatii 2tti, sanbata xiqqaa fi dilbata ganama sa'aatii 2 hanga guyyaa sa'aatii 6tti chaanaalii EMN Pilaasin isin biraan geenya. Barnoota dabalataa tamsaasa televezyiinii hubannoo fi beekumsa barattootaa cimsuuf Addis Miidiyaa Neetwork sagalee dhalootaa. ሰላም እንደምን አላችሁ ተማሪዎች? ደህና እንደምትሆኑ ተስፋ አደርጋለሁ። በጣም ጥሩ። በዛሬው ክፍለ ጊዜያችን የምዕራፍ 3 ሶስተኛውን ክፍል ይዤላችሁ መጥቻለሁ። ከዚህ በፊት ምንድነው ያየነው? ክፍልፋዮችንና አስርዮሾችን መቀነስ የሚል ርዕስ ተመልክተን ነበር። በዛሬው ርዕሳችን ደግሞ የምንመለከተው ክፍልፋዮችንና አስርዮሾችን ማባዛት ይሆናል ማለት ነው። ስለዚህ እስቲ በቀጥታ ወደ ርዕሴ ከመሄዳችን በፊት የመደመርን ክፍልፋዮችንና አስርዮሾችን መደመርና መቀነስ ተመሳሳይነት አላቸው። አሰራሩ ተመሳሳይ ነው። እሱን አንዴ ከልስላችሁና በአንድ ምሳሌ ወደ ቀጣዩ እንሄዳለን ማለት ነው። ጥሩ። ስለዚህ ቀጣይ ከዚህ በፊት ያየነው ምን ነበረ? ክፍልፋዮችን እና አስርዮሾችን መቀነስ የሚል ርዕስ ይዤላችሁ ነበር። ለምሳሌ አሁን በምሳሌ ልከልስላችሁ። ምሳሌ 2 ሙሉ 1/2 ሲቀነስ 1.12 ብናቀናንሰው አሁን እዚህ ጋር ድብልቅ ቁጥር አለ፣ አስርዮሽ አለ እና ዋና ዓላማችን የሚሆነው ምንድነው? መልሳችን በምን ይቀመጥ ነው። መልሳችን በክፍልፋይ ከሆነ እንዲቀመጥ የተፈለገው ድብልቅ ቁጥሩን ወደ ክፍልፋይ ቀይራለሁ፣ አስርዮሹን ወደ ክፍልፋይ ቀይራለሁ፣ ከዛ ክፍልፋዮችን ማቀናነስ ይሆናል ማለት ነው። ወደ አስርዮሽ እንዲቀመጥ ደግሞ ከተፈለገ እዚህ ጋር ያለው ድብልቅ ቁጥር ወደ አስርዮሽ ቀይረውና በቀጥታ ማቀናነስ ይሆናል። እሱ በጣም ቀላል ነው የሚሆነው ማለት ነው። ጥሩ። ስለዚህ መልሳችን ወይም ደግሞ ልዩነቱ በክፍልፋይ ሲቀመጥ ልዩነቱ በክፍልፋይ በሚቀመጥበት ሰዓት 2 ሙሉ 1/2 ሲቀነስ 1.12 እኩል ይሆናል ብዬ እሰራለሁ ማለት ነው። ስለዚህ ቀድመን ምንድነው የምናደርገው? ድብልቅ ቁጥሩን እንቀይረዋለን፣ ወደ ክፍልፋይ እንቀይረዋለን። ስለዚህ 2 ሲባዛ በ2 4 ነው። 1 ሲደምርበት 5/2 ሲቀነስ አደርጋለሁ። 1.12 ደግሞ ወደ ክፍልፋይ ስቀይረው 112 መቶኛ ነው የሚሆነው። ምክንያቱም ከነጥብ በኋላ 2 ቁጥሮች ካሉ ነጥቧን እናስወግዳትና መቶኛ ብዬ አስቀምጣለሁ ማለት ነው። እሺ ጥሩ። ስለዚህ ይሄ 100 እንዲሆንልኝ ከተፈለገ ለማቀናነስ ታታቸው ተመሳሳይ መሆን ስላለበት ይሄ 100 እንዲሆንልኝ በ50 50ኛ አባዛዋለሁ ማለት ነው። ስለዚህ 5/2 ሲባዛ 50 50ኛ ሲቀነስ 112 መቶኛ ይሆናል። አሁን 50ን በ5 ሳባዛው ስንት ነው የሚሰጠን? 250 መቶኛ ሲቀነስ 112 መቶኛ ይሰጠናል። ጥሩ። ስለዚህ አሁን ታታቸው ተመሳሳይ ስለሆነ ላላቸውን ብቻ ማቀናነስ ነው ማለት ነው። ስለዚህ 100 ነው ወስድና ከ250 ላይ ስንት ቀንሳለሁ? 112 እንቀንሳለን። ስለዚህ ቀስ ብላችሁ እዚህ ጋር 250 ትጽፋላችሁ፣ 112ን ትጽፉና መቀነስ ነው ማለት ነው። እዚህ ጋር እንዳበድራለሁ ከ10 ላይ 2 8 ነው። ይሄ 4 ይሆናል። ከ4 ላይ 1 3 ነው። ከ2 ላይ 1 138 ስንተኛ? መቶኛ መልሳችን ይሆናል ማለት ነው። ይሄ ይቃለላል። አሁን ስታዩት ይሄ 8 ነው፣ ይሄ 0 ነው። ስለዚህ በሁለት እንደሚቃለል እናውቃለን። እስከሚችለው ድረስ መልሱን አቃላችሁ ታስቀምጣላችሁ ማለት ነው። ግን በክፍልፋይ ሲቀመጥ 138 ስንተኛ? መቶኛ። ይሄንን እናንተ ቤት ውስጥ አቃላችሁ መልሱን ታስቀምጣላችሁ ማለት ነው። ጥሩ። እዚህ ጋር ያገኘሁት መልስ ክፍልፋዩ በአስርዮሽ መልሱ እንዲቀመጥ ደግሞ ከተፈለገ ቀድሜ እንዴት ነው መስራት የምንችለው? ልዩነቱ በአስርዮሽ ሲቀመጥ
ልዩነቱ በአስርዮሽ በሚቀመጥበት ሰዓት 2 ሙሉ 1 ሁለተኛ ሲቀነስ 1.12 እኩል ይሆናል። እዚህ ጋር 2 ሙሉ 1 ሁለተኛ ምን አደርገዋለሁ? እንቀይረዋለን ማለት ነው። ወደ አስርዮሽ እንቀይረዋለን። ስለዚህ ቀድሜ በፊት እንደነገርኳችሁ 1 ሙሉ 1 ሁለተኛ ይችን ብቻ ታካፍላላችሁ። ስንት ይመጣል? 1ን ለ2 ታካፍሉት 0.5 ነው። ከዛ ማንን እንደምርበታለሁ? 2ን እንደምርበታለን ማለት ነው። ሲደመር 2 ስላላችሁ እና ውጤቱ ስንት ነው? 2.5 ከ2.5 ላይ 1.12 እንቀንሳለን ማለት ነው። እሺ 2.5 ሲቀነስ 1.12 በቤት ዋጋቸው ነው ማስቀመጥ ያለባቸው። ይሄንን ተጠንቅቃቸው ነው መስራት ያለባቸው። የአንድ ቤቱ ከአንድ ቤት ጋር፣ የአንድ አስረኛ ከአንድ አስረኛ፣ የአንድ መቶኛ ከአንድ መቶኛ ጋር በቤቱ ካላስቀመጣችሁት መልሳችን ትክክል አይሆንም ማለት ነው። ይሄን ካስቀመጥኩ በኋላ አሁን እዚህ ጋር ጎሎኛል ቁጥር። ስለዚህ ምን አደርጋለሁ? 0 ሞላበታለሁ። ከ0 ላይ 2 ስለማይችል ከዚህ 1 በደራለሁ። 10 ከ10 ላይ 2 8 እቺ 1 ስላበደረች ስንት ሆናለች? 4 ከ4 ላይ 1 3 ነው። ነጥብ ይወርዳል። ከ2 ላይ 1 ሲቀንሱ ደግሞ 1 ይመጣል ማለት ነው። ስለዚህ መልሱ ስንት መጣለ? 1.38 ያው ቅድም የሰራሁትንም ስታዩት 138 መቶኛ አይደለ? 138 መቶኛ ለመቶ አካፍሉት ብትባሉ 138ን ትጽፉና ከቀኝ ወደ ግራ ነጥቧን ስንት ጊዜ አስሄዳታለሁ? 2 ጊዜ ማስሄድ ነው። በመቶ ማካፈል ከሆነ በ1000 ከሆነ ደግሞ 3 ጊዜ፣ በ10 ከሆነ 1 ጊዜ፣ በዜሮዎቹ ልክ ወደ ግራ ማንቀሳቀስ ነው። ጥሩ። ስለዚህ እዚች ጋር ነጥብ አለች ማለት ነው። 2 ጊዜ 1 2 ሳንቀሳቀስ ስንት ይመጣል? 1.38 እንዲሁም ስንሰራው 1.38 ነው ማለት ነው። እዚህ የተለያዩ ዘዴዎችን ተጠቅማችሁ መልሱ ማምጣት ትችላላችሁ። እና ምንድን ያየነው እዚህ ጋር ክፍልፋዮችንና አስርዮሾችን መቀነስ፣ ልዩነቱ በክፍልፋይ ሲቀመጥ፣ ልዩነቱ በአስርዮሽ ሲቀመጥ ብለን ክፍልፋዮችንና አስርዮሾችን መቀነስ አሳይቻችሁ ነበር ማለት ነው። ጥሩ። ስለዚህ በዛሬው ርዕሳችን ደግሞ ምንድን ነው የምንመለከተው? ክፍልፋዮችንና እና አስርዮሾችን ማባዛት። የዛሬው ርዕሳችን ይሄ ይሆናል ማለት ነው። ክፍልፋዮችን አስርዮሾችን እንዴት እንደምናባዛ አሳያቸዋለሁ ማለት ነው። ስለዚህ መልሳችን በክፍልፋይ ሲቀመጥ፣ መልሳችን በአስርዮሽ ሲቀመጥ እያለን 2 ቦታ እየከፋፈልን በሁለቱም አይነት መንገድ እናያለን። በጣም ጥሩ። ስለዚህ ዋና ዓላማችን የዛሬው የሚሆነው ክፍልፋይና አስርዮሽ ሲሰጠን እነሱን ማባዛት ይሆናል ማለት ነው። እና ክፍልፋዮችንና አስርዮሾችን ለማባዛት የምንከተለው ቅደም ተከተሎች አሉ፣ ማድረግ ያለብን ነገሮች አሉ። እነሱን አስታውሳችኋለሁ። አሁን ጥሩ። ክፍልፋዮችን እና አስርዮሾችን ለማባዛት የሚከተሉትን አረፍተ ነገሮች ማስተዋል ይጠብቅብናል። ማስተዋል ጥሩ። ክፍልፋዮችንና አስርዮሾችን ለማባዛት የሚከተሉትን አረፍተ ነገሮች ማስተዋል ይጠበቅብናል ብሏቸዋል። ምንድን ነው የምናደርገው? የመጀመሪያው ድብልቅ ቁጥር ካለን ድብልቅ ቁጥሩን ወደ ህገወጥ ክፍልፋይ መቀየር ነው። ስለዚህ ድብልቅ ቁጥር ካለ ወደ ክፍልፋይ ይቀየራል። ወደ ክፍልፋይ እንቀይረዋለን። ስለዚህ ድብልቅ ቁጥሩን ወደ ህገወጥ ክፍልፋይ እንቀይረዋለን ማለት ነው። ሁለተኛው
መልሳችን በምን እንዲቀመጥ ነው የተፈለገው? አሁን ብዜቱ በክፍልፋይ እንዲቀመጥ ከተፈለገ ብዜቱ በክፍልፋይ ማስቀመጥ ከተፈለገ ምንድነው ማድረግ ያለብን? የተሰጠንን አስርዮሽ ወደ ክፍልፋይ መቀየር አለብኝ ማለት ነው። ስለዚህ አስርዮሹን ወደ ክፍልፋይ እንቀይራለን። ስለዚህ የተሰጠን ቁጥር ክፍልፋይና አስርዮሽ ከሆነ አስርዮሽን ወደ ክፍልፋይ እንቀይራለን። ድብልቅም ከሆነ ድብልቁን ወደ ክፍልፋይ እቀይረዋለሁ እና ምንድነው የሚሆነው ማለት ነው? ላሉን ከላሉ ታቱን ከታቱ ነው የሚሆነው ማለት ነው። ማባዛት ላይ በጣም ቀላል ነው። ላሉን ከላሉ እናባዛለን፣ ታቱን ከታቱ እናባዛለን ማለት ነው። ስለዚህ አስርዮሽን ወደ ክፍልፋይ እንቀይራለን። ከዚያ ላሉን ከላሉ ታቱን ከታቱ እናባዛለን። እነዚህ ነገሮች እንወስዳለን ማለት ነው። ስለዚህ ብዜታችን በክፍልፋይ እንዲቀመጥ ከተፈለገ አሁን ያልኳችሁን ነገር ትሰራላችሁ ማለት ነው። አስርዮሽን ወደ ክፍልፋይ እንቀይርና ከቀየርን በኋላ ላሉን ከላሉ ታቱን ከታቱ እናባዛለን ማለት ነው። ጥሩ። ሶስተኛው ብዜቱ በአስርዮሽ እንዲቀመጥ ከተፈለገ ስለዚህ ብዜታችን ደግሞ በአስርዮሽ እንዲቀመጥ ከተፈለገ ምንድነው የምናደርገው ማለት ነው? የተሰጠኝን ክፍልፋይ ወደ አስርዮሽ ቀይረዋለሁ ማለት ነው። ስለዚህ እሱን አስቀምጣለሁ። ክፍልፋዩን ወደ አስርዮሽ መቀየር እና አስርዮሾችን ማባዛት ማባዛት ይኖርብናል ማለት ነው። እነዚህም እንግዲህ ቅደም ተከተሎች ተከትለን ነው የምናባዛው ማለት ነው። አሁን በምሳሌ ሲሆን ደግሞ የበለጠ ግልጽ ይሆንላቸዋል። ስለዚህ ወደ ምሳሌ እንሄዳለን። ምሳሌ የሚከተሉትን ክፍልፋዮች እና አስርዮሾች ብዜት በክፍልፋይ እና በአስርዮሽ አስቀምጡ። በአስርዮሽ አስቀምጡ። ጥሩ። እነዚህ ሁለት ምሳሌዎች እንመልከት። ምንድነው የሚለው? የሚከተሉትን ክፍልፋዮችና አስርዮሾች ብዜት በክፍልፋይና በአስርዮሽ አስቀምጡ ነው። ስለዚህ መልሳችን በክፍልፋይ ይቀመጣል፣ መልሳችን በአስርዮሽ ይቀመጣል ማለት ነው። አሁን ሁለት ምሳሌ እዚህ ጋር ጥቼላችኋለሁ። መፍትሄ ሀ ብዜቱ በክፍልፋይ ሲቀመጥ 2/5 ሲባዛ 0.5 እኩል ይሆናል ብላችሁ ታስቀምጣላችሁ ማለት ነው። አሁን ቅድም እንደነገርኳችሁ መልሳችን በክፍልፋይ እንዲቀመጥ ከተፈለገ አስርዮሹን ወደ መቀየር አለብኝ፣ ወደ ክፍልፋይ መቀየር አለብን ማለት ነው። ይሄ ደግሞ በጣም ቀላል ነው። 2/5 ሲባዛ 0.5 ማለት 5/5 ነው።
5 10ኛ ነው። እዛ ላሉን ከላሉ ታቱን ከታቱ ልክ እንደ መደመሩና እንደ መቀነሱ አይደለም። እዚህ ጋር በጣም ቀላል ነው። ላሉን ከላሉ ታቱን ከታቱ ታባዙና የሚቃለል ከሆነ ታቃልሉታላችሁ። አሁን ይሄንን 2ን በ5 ስታባዙት 10 ነው። 5ን በ10 ስታባዙት ደግሞ 50 ይመጣላችኋል። እንደምታዩት የአንድ ቤቱ ስንት ነው? 10። እዚህ ጋር ደግሞ 50። እዚህ አንድ ቤቱ 0 ነው። እዚህ ጋር ያለችውም የአንድ ቤቱ 0 ነው። ስለዚህ በ10 10ኛ ይካፈላል ማለት ነው። እዚህ ላሉንም ታቱንም በ10 10ኛ ታካፍሉታላችሁ። አንድ ስንተኛ ይሰጠናል? 1 5ኛ። 2 5ኛንና 0.5ን ስናባዛው ውጤቱ 1 5ኛ ይሆናል ማለት ነው። አሁን ባልኳችሁ መሰረት ነው የምንሰራው ማለት ነው። ጥሩ። ብዜታችን በምን ሲቀመጥ? ብዜቱ ደግሞ በአስርዮሽ ሲቀመጥ፣ ብዜቱ በአስርዮሽ ሲቀመጥ፣ ብዜቱ በአስርዮሽ በሚቀመጥበት ሰዓት ደግሞ ምን መከተል አለብን? ቅድም እንደነገርኳችሁ 2 5ኛ ሲባዛ 0.5 ነው የሰጠኋችሁ። ስለዚህ አስርዮሹን አልነካውም። ምኑ ነው የምነካው? ክፍልፋዩን ወደ አስርዮሽ እንቀይረዋለን ማለት ነው። ስለዚህ 2 ለ5 አካፍለዋለሁ። 2 ሲካፈል ለ5 ስለማይችል 0 ነጥብ አድርጌ እዚህ ጋር 0 ሰጣለሁ። 20ን ለ5 ስታካፍሉት 4 ጊዜ 5 ስንት ነው? 20። ቀሪ ስንት አለን? 0። ውጤቱ ስንት መጣ? 0.4። ስለዚህ እኩል ይሆናልና 0.4 ሲባዛ በ0.5 አድርገዋለሁ ማለት ነው። አሁን 0.4 እና 0.5ን ማባዛት ነው ማለት ነው። እሱን እንዴት እንደምታባዙ አሁን እዚህ ጋር ነግራቸዋለሁ። ምንድነው የምናደርገው? 0.4 0.5 ለጊዜው የአስርዮሽ ነጥቡ እንደሌለ ትቆጥሩና ታባዛላችሁ። ስለዚህ አሁን ይኸውልህ 5ን በ4 እናባዛዋለን። ስንት ይሰጠናል? 20። 0ን ጽፈን 2 አለን። 5ን በ0 ስታባዙት 0 ነው። ከ2 ጋር 2። ስለዚህ 2ን እጽፋለሁ። አሁን የ5ን ጨረስኩ ማለት ነው። ቀጥሎ ደግሞ ወደ ለዚህኛው ቤት እመጣለሁ። 0ን በ4 አባዛዋለሁ። 0 ነው የሚመጣው። 1 ዘላችሁ ነው የምትመጡት የቤቱን ዋጋ። ስለዚህ እዚህ ጋር 0 ብዬ አስቀምጣለሁ። 0ን በ0 ስታባዙት 0 ነው የሚሰጠን። ከዛ ቁልቁል ደግሞ እንደምራለን ማለት ነው። እዚህ ጋር 0ን አወርዳለሁ፣ 2ን አወርዳለሁ፣ 0 ይወርዳል። ቀጥሎስ መጨረሻ ላይ ያው መልሴን ይሄን ካገኘው በኋላ ምንድነው የማደርገው? እዚች ጋር ከነጥብ በኋላ አንድ ቁጥር አለ። እዚህ ከነጥብ በኋላ አንድ ቁጥር ነው ያለ። ስለዚህ በድምሩ ስንት ሆነ? 2። መልሳችን ላይ እንሄድና ከቀኝ ወደ ግራ 2 ጊዜ ቆጥሬ ነጥብ አደርጋለሁ ማለት ነው። እና ይኸው እዚህ ጋር 1 2 መልሱ እዚህ ጋር ይመጣል ማለት ነው። ስለዚህ 0.2 መልሳችን ይሆናል። ይችኛዋ 0 በጽፈውም ባልጽፈውም ብዙ ለውጥ ስለሌለው እሷን ተዋታለሁ ማለት ነው። በዚህ መልሳችን ስንት መጣ? 0.2። ማረጋገጫችሁ ምንድን ነው የሚሆነው? አሁን በክፍልፋይ ስሰራ መልሳችን 1 5ኛ አይደል ይመጣል። 1ን ለ5 ስታካፍሉ ስንት ማግኘት አለባችሁ? 0.2። ስለዚህ እንዲህ እያደረጋችሁ እየተለማመዳችሁ ስትሄዱ ሂሳቡ በደንብ እየገባችሁ ይሄዳል ማለት ነው። አሁን በዚህ ምሳሌ መሰረት ብዜቱ በክፍልፋይ ሲቀመጥ፣ ብዜቱ በአስርዮሽ ሲቀመጥ ብዬ 2 ቦታ አሳይቻችኋለሁ። እስቲ ለንም አብረን እንሰራለን። 1 ነጥብ ለብዜቱ በክፍልፋይ ሲቀመጥ 1.25 ሲባዛ 3/4 እኩል ይሆናል። አሁን 1.25ን ምንድነው የምናደርገው? ወደ ክፍልፋይ ቀይረዋለሁ። ስለዚህ 1.25 ማለት 125 ስንተኛ? መቶኛ ማለት ነው። ሲባዛ 3/4። አሁን ማባዛት ላይ ቅድም እንደነገርኳችሁ ምንም ችግር የለውም። ላሉን ከላሉ ታቱን ከታቱ ነው እናባዛለን ያልኳችሁ። ስለዚህ ላሉን ከላሉ ታቱን ከታቱ እናባዛለን። ግን መልሳችን ሞር ምን የሚሆነው የተቃለለ መልስ የምናገኘው እዚህ ጋር የሚቃለልላችሁ ከሆነ አቃላችሁ ብትሄዱ የተሻለ ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ጋር የአንድ ቤቱ 5 ነች። የአንድ ቤቱ 0 ከሆነ በ5 ይካፈላል ማለት ነው። ስለዚህ ይሄንን ከፈለጋችሁ እናንተ በ25 አካፍሉት። 125 በ25 ሲካፈል 5 ነው። 100 በ25 ሲካፈል ስንት ነው? 4 ነው። አቃለልኩት ማለት ነው። ከማባዛቴ በፊት ቀድሜ አቃለልኩት። ስለዚህ በ25 5
100 በ25 ሲካፈል 4 ይሰጠናል። ሲባዛ 3 4ኛ ይሄው 3 4ኛ ነው። ቀጥሎ ላሉን ከላሉ ታቱን ከታቱ ነው የምናባዛው ማለት ነው። እሺ ስለዚህ 5 ሲባዛ በ3 15 4 ሲባዛ በ4 16 እዚህ ጋር ያለው የመጨረሻው ውጤታችን ይሆናል ማለት ነው። እዚህ ጋር ሳላቃልል ብሰራውስ ነበር ችግር የለውም። 125 በ3 ታባዛላችሁ 100 በ4 ታባዙና ከዛ ስናቃልለው ይሄንን እናገኛለን ማለት ነው። ይሄንን እናገኛለን እና ውጤታችን 15 ስንተኛ 16ኛ ይሆናል። ይሄ ብዜቱ በምን ሲቀመጥ ነው? በክፍልፋይ ሲቀመጥ። ብዜታችን በአስርዮሽ ሲቀመጥስ? ብዜቱ በአስርዮሽ ሲቀመጥ ብዜቱ በአስርዮሽ ሲቀመጥ 1.25 ሲባዛ 3 4ኛ እኩል ይሆናል 1.25 ሲባዛ 3ን ለ4 አካፍላላችሁ ጊዜ ለመቆጠብ ይሄ 0.75 ነው። እናንተ ቤት ሆናችሁ አካፍሉት። ይሄንን 0.75 ይሰጣችኋል። ከዛ 1.25ን በ0.75 ቁልቁል እናባዛዋለን ማለት ነው። እሺ እዚህ ጋር እስቲ ወስጄ እናባዛዋለን። ቁልቁል 1.25 ሲባዛ 0.75 ይሄው እንደዚህ ያደርጋለሁ። ከዚች ጀምራለሁ። 5 ጊዜ 5 25 ነው። 5ን ጽፈን 2 አለን። 5 ጊዜ 2 10 ከ2 ጋር 12 የአንድ ቤቷን ነው የምጽፈው። 2ን ጽፌ 1 አለኝ። 5 ጊዜ 1 5 ከ1 ጋር 6 ለጊዜው ምኑ እንደሌለ እንቆጥረዋለን። ነጥቡ እንደሌለ ቆጥረን ማባዛት ነው ማለት ነው። መጨረሻ ላይ ነው ነጥቧን የምናስቀምጠው። እሺ ስለዚህ 5ን ጨርሻለሁ። 7 ጋር እሄዳለሁ። 7 ጊዜ 5 35 ነው። 5ን እንጽፋለን። 1 ወደዚህ ሸሽቼ ነው እሺ በቤቱ እንድናስቀምጠው ማለት ነው። የአንድ ቤቱ ከአንድ ቤት የ10 ቤቱ ከ10 ቤት እንዲሆን። አሁን ለምሳሌ ይሄ የስንት ቤት ነው? የአንድ 10ኛ ነው። ስለዚህ አንድ 10ኛ 1 ሸሽቼ ነው ማለት ነው መቀመጥ ያለበት። እሺ ጥሩ 7 ጊዜ 5 35 ነው። 5ን ጽፈን 3 ይኖረኛል። 7 ጊዜ 2 14 ከ3 ጋር 17 7ን ጽፈን 1 አለን። 7 ጊዜ 1 7 ከ1 ጋር 8 ይሄው እንደዚህ ይሆናል ማለት ነው። በዜሮ ስናባዛቸው 0 0 ነው የሚሆነው፣ ግን ቦታውን እንዳይለቅ ይሄው እዚህ ጋር 0 0 0 1 ሸሽቼ እመጣለሁ። እዛ ቁልቁል መደመር ይሄው 5 ይወርዳል። እዚህ 7 አለኝ 6 እና 7 13 3ን ጽፈን 1 አለን። እዚህ ጋር 9 ከዛ ይችን 0 አወርዳታለሁ ማለት ነው። አሁን መልሴ ከመጣ በኋላ ነጥባችን የቱ ጋር ነው የሚቀመጠው የሚለው እንወስናለን ማለት ነው። የመጀመሪያው ቁጥር ከነጥብ በኋላ 2 ቁጥሮች አሉ። ሁለተኛው ደግሞ ከነጥብ በኋላ አሁንም 2 አለን። ስለዚህ 2 እና 2ን ስንደምር ስንት ይሆናል? 4 ይሆናል ማለት ነው። 4 ጊዜ ከቀኝ ወደ ግራ ቆጥሬ ነጥብ አስቀምጣለሁ ማለት ነው። ጥሩ ስለዚህ እዚች ጋር ነጥብ አለችን እንደማለት ነው። ቆጥርና 1 2 3 4 እዚች ጋር ትሆናለች ነጥቧ ማለት ነው። እና መልሳችን ስንት ይሆናል? 0.9375 መልሳችን በአስርዮሽ ሲቀመጥ 0.7375 ይሆናል ማለት ነው። አሁን እዚህ እንዳሳየዋችሁ 15 ለስንት ባካፍለው ለ16 ብናካፍለው ይሄን ውጤት ማግኘት አለባችሁ። ታገኛላችሁ። ቤት ተለማመዱበት ይሄንን ማለት ነው። ጥሩ እስቲ አሁን ይሄን አሳይቻችኋለሁ። ሌላ ደግሞ ሁለተኛ ምሳሌ አመጣላችሁና ቤት ሆናችሁ ትሞክሩና ተመልሰን እንገናኛለን። ሐመሮሃና መ ቀጣይ ምሳሌያችን ይሆናል ማለት ነው። እሺ ጥሩ እስቲ ደግሞ እነዚህን 2 ምሳሌዎች ደግሞ እንሰራለን። አሁን ከዚህ በፊት ምን አሳይቻችኋለሁ? ክፍልፋዮችንና አስርዮሾችን እንዴት እንደምናባዛ መልሱን በክፍልፋይ ስናስቀምጥ በአስርዮሽ ስናስቀምጥ ብዬ 2 ቦታ ከፍዬ አሳይቻችኋለሁ። አሁን ለየት የሚያደርገው ደግሞ ቁጥሩ ምንድነው? ድብልቅ ቁጥር ተሰጥቷቸዋል፣ ከዛ ደግሞ አስርዮሽ ተሰጥቷቸዋል ማለት ነው። እና ቅድም የነገርኳችሁ ቅደም ተከተል አለ። የመጀመሪያ ስራችን የሚሆነው ምንድነው? ድብልቅ ቁጥሩን ወደ ህገወጥ ክፍልፋይ መቀየር ነው። ስለዚህ ወደ ህገወጥ ክፍልፋይ ትቀይራላችሁ። መልሳችን በክፍልፋይ እንዲቀመጥ ከተፈለገ ደግሞ አስርዮሹን
ወደ ክፍልፋይ ትቀይሩና ላሉን ከላሉ ታቱን ከታቱ ማባዛት ነው የሚሆነው ማለት ነው። ይሄንንም ሰራላችሁ። ለነዚህ 3 ደቂቃ ሰጣቸዋለሁ። በጣም ጥሩ። በደንብ አድርጋችሁ እንደሰራችሁ ተስፋ አድርጋለሁ። እስቲ የተወሰነ ስህተት ካለው አብረን እንሰራና እርማታችሁን ትወስዳላችሁ ማለት ነው። 4 ሙሉ 1/2 ሲባዛ በ0.75 ይሄንን መልሳችን በምን እንዲሆን መልሳችን በክፍልፋይ ሲቀመጥ፣ ስለዚህ በዘይቱ በክፍልፋይ ሲቀመጥ አብረን እንስራው እስቲ። 4 ሙሉ 1/2 ሲባዛ በ0.75 እኩል ይሆናል። መጀመሪያ ድብልቅ ቁጥሩን እንደቀየራችሁ ተስፋ አደርጋለሁ። ይህን ስንቀይር 2 ሲባዛ በ4 8 ነው። 1 ስደምርበት 9 9/2 ሲባዛ በ0.75 ይሆናል። እሺ ቀጥሎስ 0.75ንም እንደዚሁ ቀይረዋለሁ 75 መቶኛ ይመጣላችኋል። እና አሁን ቀደም እንደነገርኳችሁ ላሉን ከላሉ ታቱን ከታቱ ነው። ግን ቀድሞ የሚቃለል ቁጥር ካጋጠማችሁ አቃላችሁ ብታስቀምጡት መልሳችሁን ቀላል ያደርግላችኋል። በቀላሉ ለማግኘት ያስችላችኋል። የተቃለለውን ውጤት ማለት ነው። እዚህ 75 አለን፣ እዚህ 100 አለን፣ ይቃለላል አይደለ? በስንተኛ? በ25ኛ። ስለዚህ ላሉን በ25 ታቱን በ25 ስታካፍሉት ስንት ታገኛላችሁ? 3/4 ይሆናል። 3/4 ስታቃልሉት። ከዛስ ላሉን ከላሉ ታቱን ከታቱ ማባዛት ነው የሚሆነው ማለት ነው። 9 ጊዜ 3 21፣ 2 ጊዜ 4 8 ይሆናል። 27 ነው። 2 ሲባዛ በ4 ደግሞ 8 ይመጣል። መልሱ
27 8ኛ ሆኖልናል ማለት ነው። 9ን በ75 ታባዛላችሁ፣ 2ን በ100 ታባዙና መልሱን ስታቃልሉት ይሄንን ታገኛላችሁ ማለት ነው። ስለዚህ ያንን ከመስራት ቀድሞ እዚች ጋር ያለችዋን አቃልዬ እንዲህ ቢሰራው የተሻለ ይሆናል እና እንዲያርጋችሁ መልሳችሁን ካስቀመጣችሁ ትክክል ናችሁ ማለት ነው። ጥሩ። እስኪ በብዜቱ ደግሞ ብዜቱ በምን ሲቀመጥ? በአስርዮሽ ሲቀመጥ ብዜቱ በአስርዮሽ ሲቀመጥ ብዜቱ በአስርዮሽ ሲቀመጥ ቅድም እንደነገርኳችሁ ምንድነው የምናደርገው? 4 ሙሉ 1/2 ሲባዛ 0.75 እኩል ይሆናል ትሉና ችን ትቀይራላችሁ። 4 ሙሉ 1/2 ማለት 4.5 ነው ሲባዛ በ0.75 እዛ ይሄንን አባስታችሁ መልሱን ታስቀምጣላችሁ ማለት ነው። እናባዛዋለን። ይሄንን እስቲ እናባዛው። 4.5 0.75 ያው 5 ጊዜ 5 25 ነው። 5ን ጽፈን 2 አለን። 5 ጊዜ 4 20 ከ2 ጋር 22 ነው። ስለዚህ 22ን እዚህ ታስቀምጣላችሁ ማለት ነው። የ5ን ስለጨረስኩ ቀጣይ የሚሰራው ምንድነው? የ7 ነው። 7 ጊዜ 5 35 5ን ጽፈን 3 አለን። 7 ጊዜ 4 28 ከ3 ጋር 31 ይሄው 31ን እዚህ ያስቀምጣለሁ። የዜሮን እሄዳለሁ። 1 ወደዚህ እየመጣችሁ ነው የምትሰሩት። በቤቱ ዋጋ 0 በ5 0 0 በ4 0 ቁልቁል እንደምራለን ማለት ነው። እዚህ 5ን አወርዳለሁ። 7 ይወርዳል። 3 እዚች ጋር 3 አለች። አሁን ቀጥሎ ነጥቡን የምወስንበት ነው። ነጥቡን የቱ ጋር ነው የማስቀምጠው? እዚህ ጋር ከነጥብ በኋላ 2 ቁጥሮች አሉ። እዚህ ጋር ከነጥብ በኋላ ደግሞ 1 ቁጥር አለን። ስለዚህ በድምሩ ስንት ይሆናል? 3። ከዚች ጋር ነጥብ አለችን ብለን እናስብና ወደ ግራ 3 ጊዜ ቆጥሬ ነጥብ አስቀምጣለሁ ማለት ነው። ስለዚህ 1 2 3 ይኸው ነጥባችን ይሆናል። እዚህ መልሳችን ስንት ነው? 3.375 ይሄ መልሳችን ይሆናል ማለት ነው። በምንድን ነው የምታረጋግጡት? አሁን ስትሰሩ ድንገት ልትሳሳቱ ትችላላችሁ። ማረጋገጫችሁ ምንድን ነው? እዚህ ጋር ያገኘነው ውጤት 27ን ለ8 ስታካፍሉት ይሄን መስጠት አለበት ማለት ነው። ይሄን ካልሰጣችሁ የሆነ ቦታ ላይ ስህተት አለ ማለት ነው። ወይ ይሄንን ሳባዛ ተሳስቻለሁ፣ አለበዛ እዚህ ጋር ስናባዛ የሆነች ቦታ ላይ ስህተት ሰርተናል ማለት ነው። ወደኋላ ተመልሳችሁ እያረማችሁ ትሄዳላችሁ ማለት ነው። ጥሩ። እስቲ ቀጣዩስ የመንም እንደዚሁ አድርገን በክፍልፋዩን እንስራውና አስርዮሹ ቀላል ስለሆነ እሱን ለእናንተ ተውላችኋለሁ። ስለዚህ 3 ሙሉ 5 8ኛ ሲባዛ 0.12 ብዜቱ በክፍልፋይ ሲቀመጥ እኩል ይሆናል ትላላችሁ። ስለዚህ በክፍልፋይ ለማስቀመጥ መጀመሪያ አስቀድማችሁ እዚህ ጋር ያለውን ህገወጥ ክፍልፋይ ድብልቅ ቁጥር ወደ ህገወጥ ክፍልፋይ እንቀይረዋለን። ስለዚህ 8 ሲባዛ በ3 24 ነው። 24 ላይ 5 ስደምሩበት 29 ስንተኛ? 8ኛ ይሰጣቸዋል። ሲባዛ 0.12 ስለሆነች እዚህ ጋር 12 መቶኛ አለኝ ማለት ነው። 0.12ን ወደ ክፍልፋይ ስንቀይረው 12 መቶኛ ይሆናል። አሁን ቀጥሎ እዚህ ጋር ያሉትን ላሉን ከላሉ ታቱን ከታቱ ማባዛት ነው የሚሆነው ማለት ነው። ግን እዚህ ጋር ስናባዛ ብዜቱን ከማቃልለው አባዝቼ ከማቃልለው እዚህ ጋር የሚቃለል ከሆነ በተሻለ አቅም አቃልለን ማስቀመጥ ነው የሚሆነው። ስለዚህ አሁን ይሄ 12 ነው፣ እዚህ ጋር ያለው 100 ነው። በ4 ይካፈልልኛል። ስለዚህ 12ን በ4 ሳቃልለው 29 8ኛ ሲባዛ 3 ይሄ 12 በ4 ሲካፈል 3 ነው። 100 በ4 ሲካፈል 25 ይመጣል። ከዛ ይሄ ላሉን ከላሉ ታቱ ከታቱ አባስታችሁ መልሱን ታስቀምጣላችሁ ማለት ነው። እሺ ጥሩ። ስለዚህ እኩል ይሆናል 29 በ3 አባዙት 3 ባዛ በ29 27 7ን ጽፈን 2 አለን 6 87 ሲጋ 87 ይሰጣችኋል። 8ን ደግሞ በ25 እንደዚሁ አድርጋችሁ ታባዙታላችሁ። ውጤቱ ስንት ነው የሚሆነው? 200 ይሆናል። ስለዚህ መልሳችን 87
200ኛ ይሆናል ማለት ነው። ይሄንኑ በምን በአስርዮሽ እናስቀምጠዋለን ማለት ነው። ስለዚህ 5 ለ8 ታካፍሉና 3 ደምራችሁበት ወደ አስርዮሽ ከቀየራችሁት በኋላ በ0.12 ቁልቁል እዚህ ጋር እንዳሳየዋችሁ ታባዛላችሁ እና መልሳችንን በምን እናስቀምጠዋለን? በአስርዮሽ ይቀመጣል ማለት ነው። በአስርዮሽ ሲቀመጥ ያን ያህል ውጤት ይሰጣችኋል ማለት ነው። ወይም ደግሞ 87 ለ200 አካፍላችሁ ማስቀመጥ ትችላላችሁ መልሱን። ስለዚህ እሱን ለእናንተ የቤት ስራ አድርጌዋለሁ ደጋግሜ ስለሰራውላችሁ ማለት ነው። ጥሩ። እስቲ ቀጣይ ደግሞ ይህንን ሊይዝ የሚችል ማባዛትን ሊይዝ የሚችል የቃላት ፕሮብሌሞችን እንሰራለን። እሺ ሁለተኛ ምሳሌ የቃላት ፕሮብሌሞችን እንሰራለን። ይሄው እዚህ ጋር እንደምትመለከቱት ሁለተኛ ምሳሌ አንጥቼላችኋለሁ። የስድስተኛ ክፍል ተማሪዎች በትምህርት ቤታቸው ውስጥ የአትክልት መደቦች ሰሩ። ስለዚህ አሁን እናንተ የአትክልት መደብ በየትምህርት ቤታችሁ ብትሰሩ ርዝመት አለው፣ ወርድ አለው። ስለዚህ ሬክታንግላዊ የሆነ ቅርጽ ነው ያለው ነው የሚላችሁ። እያንዳንዱ መደብ የምን ቅርጽ አለው? የሬክታንግል ቅርጽ ኖሮት ቁመቱ 4 ሙሉ 1/2 ሜትር። ስለዚህ ቁመቱ 4 ሙሉ 1/2 ሜትር፣ ወርዱ ደግሞ 3.5 ሜትር ቢሆን የእያንዳንዱ ስፋት ስንት ይሆናል ነው። ስለዚህ ያው እዚህ ጋር መፍትሄ ለመስራት እንደዚህ አይነት ሬክታንግላዊ የሆኑ መደቦችን የሰሩት የስድስተኛ ክፍል እኩል የሆኑ እንዲህ አይነት መደቦችን ለአትክልት ቦታ አስቀምጠዋል ማለት ነው። እንደዚህ አይነት። ስለዚህ እያንዳንዱ ስንት ነው? ወርዱ ተሰጥቷቸዋል፣ ቁመቱ ተሰጥቷቸዋል። እንደገና ደግሞ ሬክታንግል የሆነ ቅርጽ እንዳለው ተቀምጦላቸዋል። ስለዚህ ቁመቱ ስንት ነው? 4 ሙሉ 1/2። እዚህ ጋርም 4 ሙሉ 1/2፣ 4 ሙሉ 1/2 ተሰጥቷቸዋል ማለት ነው። ወርዱስ 3.5 ሜትር ነው። 3.5 ሜትር ተሰጥቷቸዋል። ስለዚህ የእያንዳንዱ መደብ ስፋቱን ነው ፈልጉ የተባላችሁት ማለት ነው። እና ከዚህ በፊት እንደተመለከታችሁት በአምስተኛ ክፍላችሁ በአራተኛ ክፍላችሁ እንደተመለከታችሁት ቅርጹ ሬክታንግል ከሆነ እንዴት ነው ስፋቱን የምናገኘው? ስፋቱ ይኸው ይሄ ሬክታንግል ቢሆን ሁሉም አንግሎቹ 90 ዲግሪ ናቸው። የሬክታንግል ርዝመት አለ፣ ወርድ አለ። ስለዚህ የዚህን ስፋት ለማግኘት ስፋት እኩል ይሆናል ርዝመት ሲባዛ በወርድ ነው። ይሄንን በደንብ ታውቃላችሁ፣ አምስተኛ ክፍልም አራተኛ ክፍልም ስለተማራችሁ ማለት ነው። ስለዚህ የዚህን ስፋቱን ለማግኘት ምንድን ነው የማደርገው ማለት ነው? ቁመቱን በወርዱ እናባዛዋለን ማለት ነው። ስለዚህ ስፋት እኩል ይሆናል እዚህ በተሰጠኝ መሰረት ቁመት ሲባዛ በወርድ
በወርድ ታባዙታላችሁ። ቁመቱ ስንት ነው የተሰጣችሁ? 4 ሙሉ 1/2። ወርዱ ስንት ነው የተሰጠን? 3.5። ስለዚህ አሁን እዚህ ጋር ስትደርሱ አሁን ያስተማርኳችሁ ትምህርት ይመጣል ማለት ነው። ስለዚህ ይህንን ለመስራት ክፍልፋዮችንና ስርየቶችን እንዲህ ማባዛት አለብን። በሰፊው አይተናል አይደለ? በዛ መሰረት 4 ሙሉ 1/2ና 3.5ን እናባዛለን። ለእንደዚህ አይነት ምሳሌዎች መልሳችን በክፍልፋይ ከሚቀመጥ በአስርዮሽ ቢቀመጥ የበለጠ ይገልጸዋል። ስለዚህ እናንተ በአስርዮሽ ታስቀምጡታላችሁ። 4 ሙሉ 1/2 ማለት 4.5 ነው። 3.5 አለችን ማለት ነው። ስለዚህ 4.5 እና 3.5ን አባዝቼ መልሱን አገኘዋለሁ ማለት ነው። 4.5 ሲባዛ 3.5 ያው ይሄን እናባዛለን። እዚህ 5 ጊዜ 5 25 ነው። 5ን ጽፈን 2 አለን። 5 ጊዜ 4 20 ከ2 ጋር 22 ይኸው 22 እንደዚህ እንጽፋለን። ቀጥሎ የ3ን ደግሞ እሄዳለሁ። 3 ጊዜ 5 15 5ን ጽፈን 1 አለን። 3 ጊዜ 4 12 ከ1 ጋር 13 ቁልቁል ጀምራለሁ። 5ን አወርዳለሁ። 7 5 1 ይኸው ቀስ ያልኩ ነው የሰራሁላችሁ በደንብ እንዲገባችሁ። ነጥቧን ለመወሰን ከነጥብ በኋላ እዚህ ጋር ስንት አለን? 1 እዚህ ጋር ስንት አለን? 1 በድምሩ ስንት ሆነ? 2 ስለዚህ ከቀኝ ወደ ግራ 2 ጊዜ ቆጥርና ነጥብ አስቀምጣለሁ ማለት ነው። ይኸው እዚህ ጋር 1 2 እዚህ ጋር ይቀመጣል ማለት ነው። ስለዚህ መልሱ ስንት መጣ? 15.75 ይሆናል ማለት ነው። ሜትር ከሆነ ሜትር ስኩዌር ይሰጣችኋል፣ ወይ ደግሞ ካሬ ሜትር ብላችሁ ታስቀምጣላችሁ ማለት ነው። ካሬ ሜትር። ስለዚህ መልሳችን 15.75 ካሬ ሜትር ይሆናል ማለት ነው። ስፋቱ የእያንዳንዱ መደብ ስፋት ይሄን ያህል ይሆናል ማለት ነው። ጥሩ። እስቲ ደግሞ አሁን ሁለተኛ ምሳሌ እናያለን። እሺ ሶስተኛ ምሳሌ እንይ እስቲ። የቃላት ፕሮብሌም ደግሞ ሁለተኛችን ነው። እሱን እንመልከት። አንድ ባልዲ 0.02 ኪዩቢክ ሜትር ውሃ ይዛል። ስለዚህ ይዘቱ ተሰጥቷቸዋል ማለት ነው። 0.02 ኪዩቢክ ሜትር ውሃ ይዛል። ስንቱ ባሊ? አንዱ ባሊ ነው። ለአንድ ቤተሰብ በቀን በአማካይ አምስት ባልዲ ውሃ ቢያስፈልግ፣ ለምሳሌ እናንተ ቤታችሁ ውስጥ በአንድ ቀን ውስጥ 5 ባልዲ ውሃ ቢያስፈልጋችሁ ይህ ቤተሰብ በወር ውስጥ ስንት ኪዩቢክ ሜትር ውሃ ይጨርሳል ነው። ስንት ኪዩቢክ ሜትር ውሃ ይጨርሳል። ስለዚህ ማባዛትን ተጠቅመን ነው የምንሰራው። ይህንን አስባችሁ ሰርታችሁ መልሱን ተመልሰን እንገናኛለን።
ጥሩ፣ በጣም ጥሩ። እስቲ እንየው፣ በደንብ እንየውና የሰራችሁት መልስ ትክክል እንደሚሆን ተስፋ አድርጋለሁ። አንድ ባልዲ 0.02 ኪዩቢክ ሜትር ውሃ ይይዛል። ይህ ተነግሯቸዋል። አንዷ ባልዲ። አንዱ ቤተሰብ ደግሞ የሚያስፈልገው በቀን ውስጥ ስንት ነው? 5 ባልዲ ውሃ እንደሚያስፈልገው ተነግሮናል። ስለዚህ በወር ውስጥ ምን ያህል ኪዩቢክ ሜትር ውሃ ያስፈልገናል? ኪዩቢክ ሜትር ውሃ ያስፈልገናል። ስለዚህ ይህን ከማስናታችሁ በፊት ቤተሰቡ በወር ውስጥ ስንት ባልዲ ውሃ ያስፈልገዋል የሚለውን ማሰብ አለባችሁ ማለት ነው። በአንድ ቀን ውስጥ 5 ባልዲ ውሃ ካስፈለገ በአንድ ወር ውስጥ ስንት ይሆናል? በአንድ ወር ውስጥ 30 ቀናቶች አሉ አይደለ? ስለዚህ 30ን በ5 ታባዙና ምን ያህል ባልዲ ውሃ እንደሚያስፈልገው በወር ውስጥ እሱን ታስባላችሁ ማለት ነው። እንደዚህ አድርጋችሁ ከሰራችሁ ትክክል ነው የምትሆኑት። ስለዚህ መፍትሄ ቤተሰቡ በአንድ ወር ውስጥ የሚያስፈልገው የባልዲ ብዛት ምን ያህል ባልዲ ብዛት እንደሚያስፈልገው በአንድ ቀን ውስጥ 5 ከሆነ በአንድ ወር ውስጥ ደግሞ በ30 እናባዛዋለን ማለት ነው። ስለዚህ ይህን ስናባዛው 5 ጊዜ 0 0 ነው። 5 ጊዜ 3 15 150 ባልዲ ውሃ ያስፈልጋቸዋል ማለት ነው በወር ውስጥ። አንዷ ባልዲ ደግሞ ስንት ኪዩቢክ ሜትር ውሃ ነው የሚይዘው? 0.02። ስለዚህ 150 ባልዲ ደግሞ ምን ያህል ይሆናል የሚለውን ስናሰላ 0.02ን በስንት ነው የምታባዙት ማለት ነው? በ150 ይሆናል ማለት ነው። ስለዚህ ቤተሰቡ በወር ውስጥ ስንት ኪዩቢክ ሜትር ውሃ ይጨርሳል አይደለ ጥያቄው? ስለዚህ ቤተሰቡ በአንድ ወር ውስጥ የሚያስፈልገው ኪዩቢክ ሜትር ውሃ እኩል ይሆናል 0.02 ሲባዛ በ150 0.02ን በ150 ታባዙና ያን ያህል ኪዩቢክ ሜትር ውሃ ያስፈልገዋል ማለት ነው። ስለዚህ እችን ደግሞ ማባዛቷ ቀላለች። እናባዛዋለን። 0.02 በ150 እናባዛዋለን። 0 0 0 5 ጊዜ 2 10 0 እንጽፈን አንድ አለን። 5 ጊዜ 0 0 ነው ከአንድ ጋር 1 5 ጊዜ 0 0 1 ጊዜ 2 ያው 1 ጊዜ ወደዚህ ይመጣለው 2 ነው። 1 ጊዜ 0 እዚህ ጋርም 0 ጽፋለሁ። ከዛ ቁልቁል መደመር ነው 0 0 3 0 0። አሁን ነጥቡን እንወስናለን ማለት ነው። ስንት ጊዜ ቆጥሬ? 2 ጊዜ ቆጥሬ ነጥብ ስላለን እዚህ ጋር 2 ጊዜ ቆጥረን ነጥብ እናስቀምጣለን። ከነጥብ በኋላ 2 ዜሮዎቹ እነዚህ ትርጉም የላቸውም። ከፊትም ያሉት ዜሮዎች ትርጉም የላቸውም። ስለዚህ ውጤቱ ስንት ይመጣል ማለት ነው? 3 እና መልሱ 3 ነው ማለት ነው። ስለዚህ ቤተሰቡ በአንድ ወር ውስጥ 3 ኪዩቢክ ሜትር ውሃ ያስፈልገዋል ማለት ነው። 3 ኪዩቢክ ሜትር ውሃ ያስፈልገዋል በአንዷ ባልዲ 0.02 ኪዩቢክ ከሆነች ማለት ነው። ጥሩ። ስለዚህ በዛሬ ክፍለ ጊዜያችን ምንድን ነው የተመለከትነው? ክፍልፋዮችንና አስርዮሾችን እንዴት ማባዛት እንደምንችል አሳይቻቸዋለሁ። መልሱ ብዜቱ በክፍልፋይ ሲቀመጥ፣ ብዜቱ ደግሞ በአስርዮሽ ሲቀመጥ፣ እንዲሁም ደግሞ ይህንን ተግባራዊ የምናደርግበት 2 የቃላት ፕሮብሌሞችን ተመልክተናል። ጥሩ። ስለዚህ በቀጣይ ክፍለ ጊዜ ክፍልፋዮችንና አስርዮሾችን ማካፈል የሚለውን ርዕስ ይዤላችሁ እመጣለሁ። እስከዚያው ድረስ ሰላም ቆዩ። What is the name of your group? We're